ካህኑ ስልጣን ምንድን ነው? ለምጹን ያያል ማለት ህመሙን፣ ሰውነቱ ቆዳው ላይ ወጣውን። ከዛስ አይቶ ንጹህ ነው የሚለው እሱ ነው ካህኑ። አይቶም እርኩስ ነህ ብሎ የሚለው ካህኑ ነው። ይህን ስልጣን እግዚአብሔር ለካህናት ሰጥቷቸዋል። የብሉይ ኪዳን ካህናት ነው ያልኩት፣ ለነ መምሬ ማዘንጊያ አይደለም። መብት የላቸውም እነ መምሬ ተሰማ። የአንቺን አባት ይህንን ማየት እና እንዲነሽ ብሎ የማለት መብት የላቸውም። ማንም አልሰጣቸውም። ማንም የኦርቶዶክስ ካህናት ክህነት መጽሐፍ ቅዱሳዊ አይደለም። ኦኬ። ይህንን አይቶ ካህኑ ለምጹ ካለበት እርኩስ ነው ይለዋል። ለምጹ ከለቀቀው ንጹህ ነው ይለዋል። አሁን ጌታችን ኢየሱስ ክርስቶስ ሰውየውን አገኘውና ከለምጹ አዳነው። ጌታዬ ከለምጹ አዳነው። ከለምጹ ሲድን ኃጢአቱን ሁሉ ነው የፈወሰው። ኢየሱስ ክርስቶስ ኃጢአት መፈወስ አይችልም ብላችሁ ካላላችሁ በስተቀር ኃጢአቱን ሁሉ ነው የፈወሰው። ኃጢአቱን ይቅር ስላለው ነው ከለምጹ ደዌ የዳነው። ይሄ ለእኔና ለአንተ አልገባ ብሎ ካለ ለሌዋዊው ካህን ይገባዋል። ሲሄድ ካህኑ ጋር እዚህ ጋር ማለት ነው። ይሄ እዚህ ከለምጹ ደዌ የዳነው ሰውዬ ቀጥታ ኢየሱስ ሂድ አለው። ወዴት? ወደ ካህኑ። ለምን ሂድ አለው? ትናንትና አይቶት ለምጽ አለብህ እርኩስ ነህ ብሎ ያለው ካህኑ ስለሆነ ይህን ሰውዬ እርኩስ ነህ ብሎ ከህዝብ ለይቶ ደዌው ላዩ ላይ እንዳለበት አረጋግጦ አይቶ 7 ቀን ዘግቶበት 2ኛ ሳምንትም ዘግቶበት አረጋግጦ ለምጻም ነህ እርኩስ ነህ ብሎ ስላለው እኔ እርኩስ ነኝ እያለ ነው የሚሄደው። ህጉ እንደዛ ነው የሚያዘው። እሺ ሞዴሬተሮቼ ምን እያደረጋችሁ ነው? እነዛ ሰዎች መጥተው እንደፈለገው ነው ቤቱ ላይ የሚፈነጩበት ኮሜንት ላይ። እነዛ የርኩሰት አገልጋዮች ማለት ነው፣ ማንነታቸው የማይታወቅ ማለት ነው። ይሄው የሉም ትኛለሽ እህቴ ፖስት እያደረገች እሺ ኦኬ። ስለዚህ ይሄንን ጌታ ለምጻሙን ሰውዬ አነጻውና ምን አለው? ሄደ ራስህን ለካህን አሳይ አለው። ለካህን አሳይ ብሎ ያለው ለምንድን ነው ብላችሁ ብትሉ ወንድሞች እናቶች፣ ትናንትና እርኩስ ነህ ብሎ ለምጹን አይቶ ሰውነቱን አይቶ የለምጽ በሽታ መሆኑን አውቆ ከህዝብ የለየው ካህኑ ነው፣ ስልጣን ስላለው። ስለዚህ ጌታ ኢየሱስ ለምጽ ወዲያው ለቀቀው ይላል። ለምጽ ወዲያው ሲለቀው ሄደ ራስን ለካህን አሳይ አለው። ራስን ለካህን አሳይ ማለት ምን ማለት ነው? ትናንትና ለምጻም መሆንህን አይቶ አረጋግጦ እርኩስ ነህ ብሎ ያለ ሰውዬ አሁን ደግሞ ገላህ ንጹህ እንደሆነ አይቶ ተመልክቶ እንደ ህጉ መስዋዕትና መባ የምታቀርበውን አዞልህ እሱን ካቀረብኩ በኋላ ወደ ህዝብ ትቀላቀላለህ። ካልሆነስ ጌታ ኢየሱስ እዚህ ጋር ፈወሰው አይደል? ሰውየውን ጌታ አዳነው አይደል? ካዳነው በኋላ ከለምጹ ካዳነው በኋላ ሂድ ወደ ቤት ተቀላቀል አላለውም። ቤተሰቦቹ እዚህ ጋር ቢሆኑ መሄድ አይችልም። ሄድ እኔ ብያለሁ ብሎ ቢለው ይችላል። ግን ህግና ነቢያትንም ጭምር ህጉንም ጭምር ራሱ እንዴት እንደሚታዘዝም ሊያሳያቸው ያደረገው ምንድነው? ሂድና ራስህን ለካህን አሳይ። ይኸውላችሁ ትሁቱ ጌታ ምን እንደሚል ይሉ ራሱ ይህንን የመንጻት ህግ ስርዓትን ለእስራኤል ሰጥቶ መጥቶ ሰውየውን ካነጻው በኋላ ሂድ ወደ ቤተሰቦች ተቀላቀል አላለውም። ለምሳሌ 38 ዓመት በደዌ ተይዞ የነበረውን ሰውዬ ተነሳና አልጋህን ተሸከመ ሂድ ብሎ አለው። በሰንበት ቀን ተነስ ሂድ አለው። ሂድ ነው ያለው። ምክንያቱም ሰውየው በሌላ ህመም ታሞ እንጂ እዛ የተቀመጠው ለምጽ አይደለም ያለው። ወደ ቤት ሂድ ነው ያለው። ጌታዬ ስምህ ለዘላለም ይባረክ። ወደ ቤት ሂድ። እዚህም እኮ ይህን ሰውዬ ወደ ቤት ሂድ ማለት ይችላል። ግን እንደ ሙሴ ህግ ህጉን አልጠበቀም። የሙሴን ህግ የሰጠው ራሱ እንደሆነ ስለሚያውቅ ከፈለገ መሻር ይችላል፣ ከፈለገ መፈጸም ይችላል። ግን ትህትናውን ይልኝ ሄደ ራስን ለካህን አሳያለሁ። ለምን? ለሁለት ጉዳይ
ለሁለት ጉዳይ አንድ ካህኑ አይቶ እንደ ሙሴ ሕግ መስዋዕቱን ማቅረብ ስላለበት አይቶ ደግሞ ንጹህ ነው ብሎ የሚለው እሱ ነው። ንጹህ ሆነሃል ይላል። ሁለት ምስክር እንዲሆን ለእነርሱ ምስክር እንዲሆን ምስክሩ ማለምን ማለት ነው። ይሄድና ይሄ ለምጻሙ ሰውዬ ይሄዳል። ሂድ ብሎታል ጌታ። ሄዷል። ሄዶ በወቅቱ የነበረው ሊቀ ካህን ቀያፋ ነው። እሱ ጋር ይሄዳል። ራሱን ያሳየዋል። ማን አንተ አላቅም ምናምን ነገር አይለውም። ያውቋቸዋል። ስም ዝርዝር አለ። ማርኩስ እንደሆነ በየትኛው ቀን እንደተቆለፈበት አለ። ብራዘር የእስራኤልን የሌዊን ክህነት ስርዓት ሳታውቁ መታችሁ ለነመምሬ ተሰማን ያለው ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 ጀምሮ ይነበብልን። ሉቃስ የሚጠና ኦኬ። እዚህ ጋር ደግሞ ይሄንን ያለው ጌታ ኢየሱስ ነው። ይሄን ጥቅስ እዚህ ጋር የተናገረው ማለት ይሄንን ክፍል የተናገረው ያስተማረው ጌታ ኢየሱስ ነው። ስለዚህ ወዴት ትሄዳለህ ማለት ነው? ቶራ ላይ ትሄዳለህ ማለት ነው። ብሉይ ኪዳን ላይ ኦኬ። ከዛ ጌታ ሂዳለው መጣ ካህኑ ጋር። ካህኑ አይቶ ይላል። አይቶ በፊት እርኩስ ነህ ብሎ እንዳለው ሁሉ አሁን ደግሞ ከለምጹ ደዌ ሲድን አይቶ ንጹህ ነህ ይለዋል። ይሄ ፍቃድ ያለው ካህኑ ብቻ ነው ብራዘርዬ። ይሄ ስልጣን ያለው ወንድሞች ናቶቼ፣ ካህኑ በወቅቱ የነበረው ሊቀ ካህን ወይ የእርሱ ልጆች የአሮንና የአሮን ልጆች፣ ቀያፋ የአሮን ልጅ ነው። የዘር ሐረጉ ቀጥታ ኢየሱስ ክርስቶስ በነበረበት ዘመን የነበረው እውነተኛው ሊቀ ካህን ቀያፋ ነው። ቀጥታ የአሮን ዘርን ይዞ ነው ጠብቆ የመጣው ቀጥታ። ስለዚህ ሄዶ ራሱን ለካህን ያሳያል። ሲያሳይ ምንድን ነው የሚሉት? ትናንት እኮ አይቼ ነበረ ባለፉት ዓመታት ላይ ለምጽ እንዳለብህ አይቼ እርኩስ ነህ ብዬህ ነበረ። አሁን ንጹህ ሆነሃል ይለዋል። ማን ነው ከርኩስ ከዚህ ከለምጽ ያዳንህ ይለዋል። ያን ጊዜ ምን ይላል ይሄ ሰውዬ? ይሄኛው ሰውዬ ከዚህ የመጣው ለምጻሙ ምን ይላል? የናዝሬቱ ኢየሱስ ነው የፈወሰኝ ይላል። የኔ ጌታ ስምህን የቱ ጋር ልጻፈው? የናዝሬቱ ጌታ ብዬ ስላልኩ በቃ ይቅር። ጌታ ነው፣ የናዝሬቱ ጌታ ነው። ያ ኢየሱስ የሚባለው ሰውዬ ከየት የመጣው? ከገሊላ ናዝሬት ወጥቷል የተባለው ነቢይ ነው እያሉ ይላሉና እሱ ነው። ይሄንን ወሬ ለማን ነው የሚያወራው? ይሄ ለምጻሙ ሰውዬ ከዳነ በኋላ መጥቶ የት ነው? ሂድና ራስን ለካህን አሳይ ብሎታል። እዚህ ጋር ሄዶ ካህኑ ፊት ማን ነው አንተ ከለምጽ ያዳነህ? ምንድን ነው የተፈጠረው? ምንድን ነው ሀፕን የሆነው? ምንድን ነው የሆነው? ምን ታምር ነው የሆነው ነው ብሎ ብራዘር፣ ከለምጽ መዳን ለአንድ አይሁዳዊ ብራዘር፣ እኔ እናንተ ከምንረዳው በላይ እነሱ ይገባቸዋል። ኦኬ፣ ማን ነው በወቅቱ ያኔ የሚሉት ማለት ነው። ያ የዮሴፍ ልጅ ሰውየው እያሉ ነበር ብሎ የሚሉት። ጌታ ሰው ስለሆነ ሰውየው ብለው ቢሉት ምንም ስህተት አይደለም። ግን ሰው ብቻ አይደለም አምላክም ነው። አምላክ ብቻ አይደለም ሰውም ነው። እና መጥቶ ለካህኑ ይነግረዋል። እዚህ ጋር ቆሞ ማለት ነው። ሰው ያ ከለምጽ በሽታ የዳነው ሰው ይመጣና ለካህኑ ይነግረዋል ማለት ነው። ያወራል። ማን ያዳነህ? ከገሊላ ናዝሬት የመጣው ነቢዩ ኢየሱስ የሚሉት ነው። ምን አደረገ? ያው ብትወድ ብታነጻኝ ብዬ አልኩት። ቀጥታ የሆነችው ነው የሚያወራው። ካህን ፊት ቀርቦ እዛ መቅጠፍ የለም እያልኩ ያለው ስለ ነመምሬ የተሰማ አይደለም፣ ስለ ሌዋውያኑን ለምን ተውኩትኝ? አንተ ይህን መቀጠል አለበት። ሌዋውያን እነዚህ ናቸው የጌታ ካህናት ሌዋውያን። ይህን ሳልቀጽል እኮ ነው። ይሄ ለነመምሬ የተሰማ አይደለም የሚናገረው ብራዘር። ይሄ ለነመምሬ አየለ አይደለም የሚናገረው። ይሄ እግዚአብሔር ካህናት ናቸው። ነመምሬ አየለ እግዚአብሔር አይደሉም። ሌዋውያን ካህናቱ ጋር ይመጣና ቀጥታ ይነግረዋል ለቄሱ። ምንድነው የሆነው ሲንገረኝ ብሎ ይለዋል። ልጄ ንገረኝ ይለዋል። ከገሊላ ናዝሬት የወጣው ኢየሱስ የሚባለው ነብዩ በመንገድ ላይ ሲያልፍ አገኘሁት እና ጌታዊ ብትወድ ልታነጻኝ ትችላለህ ወይ ብዬ ስለምነው እወዳለሁ ንጻ ብሎ እጁን ዘረጋና
ዳሰሰኝ። ከዛስ በእጁን የነካ? አዎ ይኸውልህ፣ በእጅ መንካት አይቻልም። በእጅ መንካት አይቻልም። ታዲያ ጌታ ኢየሱስ ሕግ ተላለፈ አይደል እንዴ? አልተላለፈም። ለጌታ ለኢየሱስ አልተላለፈም። ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 ሌላ ሰው እጁን መንካት አይቻልም። እሺ ከዛ ብትወድስ ልታንጻይ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና አረ ጌታ ኢየሱስ መንካት አይቻልም እኮ ከነካ ርኩስ ትሆናለህ። በሕጉ መሰረት ልክ ነው፣ ግን ጌታ ርኩስ አይሆንም። ጌታ ነው። ሌላ አይሁዳዊ ሰው ቢነካ እርኩስ ነው የሚሆነው። ለምጻምን ሰው በእጅ መዳሰስ አይቻልም። ኤልሳ እንኳን አልዳሰሰም በእጁ። ሄድና ዮርዳኖስ አልነካውም። ኤልሳ እንኳን ያንን ንዕማንን ሄደ። ከኤልሳ የሚበልጠው ነው ያለው። የኔ ጌታ ለዘላለም ስምህ ይባረክ። የቃልን ፍቺ ስላበራሃልን፣ ከድንግዝግዝ ከስተት ትምህርት ውስጥ ስላወጣህን። ኤልሳ እንኳን እጁን አልዳሰሰም። ንዕማን ግን ምን አለ? መጥቶ ቁስሉ ላይ እጁን አስገብቶ ማለት እንዲህ አድርጎ እየዳሰሰ ይነካኛል ብዬ ስል ኖ። ኤልሳ በእጁም አይነካም። ሕጉ አይፈቅድለትም። ቶራ አይፈቅድለትም። ነቢይ ነው። አዎ የእግዚአብሔር ነቢይ ነው። ልክ ነው፣ ይታወቃል። ኤላሻ ነቢይ ነው። ኤልያው ነቢይ ደቀ መዝሙር ነው፣ የኤልያስ ማለት ነው። በእጁ መንካት አይፈቀድለትም እና አልነካው። ከሰረገላውም ላይ ወደ ሰረገላውም ጋር አልመጣም። ወደ ዮርዳኖስ ሂድ በሉት ብሎ ትእዛዝ ሰጠ። ዮርዳኖስ ሄደ። አቶ ንዕማን ብቅ ጥልቅ 3 የለም ለምጽ አለቀቅ። 4 ኧረ ውሃ ወፈነኝ በሉ ረድ ወርታች አለ። 5 ታፈንኩ እኮ ደጋማው 7 ጊዜ ነው ያሉት ነብዩ። ይፈወሱ ከሆነ ፈውሶት የሚጸናው በሰባተኛው ነው። 7 ቁጥር ደግሞ በጣም ትልቅ ትርጉም አለው መንፈሳዊ ዓለም ላይ። ደጋም 6 አንድ ቀርቶታል። ወፌ ቆመች አይነት ነገር ማለት ነው። ይድገሙት አንዴ ሲደግሙት ነው እንግዲህ ነብዩ 7 ጊዜ ብሎ አንጠብቃለን እንግዲህ 6 ጊዜ ብቅ ጥልቅ አሉ። ምንም የሚታይ ነገር የለም ይላል። ልክ ነው። ምንም የሚታይ ነገር የለም። እግዚአብሔር አንዳንዴ 7 ጊዜ ብሎ ሲለው ኤልሳ አለ ምክንያት አይደለም። ኤልያስ ትዝ ይላችኋል። በሰባተኛው ሲወጣ ንጹህ ሆነ ይላል። ሃሌሉያ ንጹህ ሆነ ይላል። ኤልሳ ግን በእጁ አልነካውም። እቺ 7 ቁጥር ኤልያስ ቀርሜሎስ ተራራ ላይ ሆኖ ዝናብን በከለከለበት ሰዓት ላይ መጨረሻ ላይ በቀርሜሎስ ተራራ ላይ ሆኖ ሲጸልይ ወደ ጌታ ብላቴናውን 7 ጊዜ ውጣና ተመልከታለሁ። ጭንቅላቱን በእግር ውስጥ አቀርቅሮ ነበር ይጸልይ የነበረው ተራራው ላይ ሆኖ። ኤልያስ አባቶቼ እናንተ ላይ የገባ የእግዚአብሔር የመለኮት እሳት እኔ ላይ ግባ፣ የዘመኔን ቁጥር ይውረሰው። ኤልያስ ይጸልይ ነበር። ሲጸልይ ሄድና ያለው ብላቴናውን የሜዲትራኒያን ባህር በስተምዕራብ በኩል ጥልል ብሎልሃል። ተራራው ላይ ሆነ ስታየው እንዲህ ተዘርግቶ ነው የምታየው። እና እኔ በካርታ ነው ያየሁትኝ ስለምከታተል ምድሪቱን ካርታዋን ሁሉ ነው ማጠናው አይደለም መጽሐፍ ቅዱስን ካርታዋን። ምክንያቱስ በእስራኤል ምድር ማለት በመጽሐፍ ቅዱስ ላይ ነው ወክ የምታደርገው ስትሄድ የቱ ጋም እንደተባለ ቦታዎች፣ ከተሞች፣ መንደሮች ምናምን ነገር ሁሉ እያንዳንዱ የሚያወሩት ነገር ስላለ አንድ ጊዜ ሄደ አየ፣ የለም። አሁንም ጸለየ፣ እስቲ ውጣና ያለው ወጣ፣ የለም። 3ኛ ሂድና ውጣና ያለው ወጣ፣ የለም። ይጸልያል ኤልያስ። 4ኛ ጊዜ ጸለየ፣ ሂድና ውጣ አለው፣ ወጣ፣ የለም። ዝናብ የለም፣ ምንም ነገር የለም አለ። 5ኛ ጊዜ ጸለየ፣ አሁንም ውጣና ያለው አየ፣ ብላቴናው የለም፣ የእግዚአብሔር ሰው የለም አለ። 6ኛ ጊዜ እስኪ ተመልከታል። አሁን ሊወጣ ይችላል ይሆናል። ነቢዩ ይገባዋል። 7 ቁጥር ብራዘር፣ 7 ቁጥር የእግዚአብሔር ፍጹምነት ነው። 7ቱ አብያተ ክርስቲያናት፣ 7ቱ መለከት፣ 7ቱ ምናምን ነገር ብሎ የሚለው ዝም ብሎ እንትን አይደለም። በሰባት ስላሴ ብለህ እንደምትለው አይደለም። ኦኬ 6ኛ ውጣና ሂድ አለው፣ አየ፣ የለም። በ7ኛው ጭብጥ የምታክል ደመና ከባህሩ ላይ ተነሳ ይችላል። ከሜዲትራኒያን ባህር ላይ እችን የምታክል ደመና ጥንጥዬ ወዲያውኑ ንፋስ መጣ። ወዲያውኑ ዌስተርን የምዕራቡን ፓርት ሚዩት አድርግ። አሁን አንተ የማውራት ነገር የለም። ሚዩት አድርግ፣ ካልሆነ እታች ነው የምትወርደው። ማይክ እንኳን እንዳከፍት። አዎ አንቁነ ጠደጣ አይደል? ምንም የምታውቀው ነገር የለም። ቁጭ ብለህ ተማር፣ ስማ ብራዘር፣ ትጠቀማለህ።
እንድታወራ ሰጥቼ ጊዜ ምንም የምታወራው ነገር ራሱ ዘሌዋውያን ራሱ ጠቅሰ ምዕራፍ 1 ላይ ነው የወሰድከኝ። የመንጻትን ሕግ አታውቀውም። አንዳንዴ አለማወቃችሁን እወቁ። ልክ እኔም እንደዚሁ ነው የምሆነው። የሚያስተምሩ ሰዎች ሳገኝ ዝም ብዬ ጭጭ ብዬ ነው የምጠጣው አልኩ። እንደርጎ ጥሩ አበባ ስታገኝ ንብ እንደምትቀስም ጥሩ ቀሳሚውን ከመቼ መቼ ነው የሚጨርሰው? ለምን አይሰጠንም? እኔ ምላውራ ምን ታወራለህ? ብሰጥህ አባ ጊዮርጊስ ዘጋ ስጫ እንትና አልጫ ብለህ ወሬ ነው የምታወራው። ተረት ማለት ነው። አሁን ስማ የአምላክን ቃል እቺ 7 ቁጥር 7 ጊዜ በሰባተኛው ጭብጥ የምታክል ደመና ተነሳችላል። ዶፍ ዝናብ መጣ ምድሪቱን ሁሉ የሚያርስ። ኤልሳ 7 ጊዜ ሄደ በዮርዳኖስ ብቅ ጥልቅ በል አለው። በእጁ ግን ለምጻምን ሰው እያልነካም። ለምጻምን ሰው ለመጀመሪያ ጊዜ በእጁ የነካ ኢየሱስ የሚባል አይሁዳዊ ሰው ነዋ። ጌታዬ ግን እሱ ሰው ብቻ አይደለም አምላክ መሆኑን እኛም ተጽፎልን ያወቅ ነው። እስራኤል ግን አላወቅም። እስራኤል ግን አላወቅም። አዎ አይሁዳዊ ሰው ነው። ልክ ነው። ምንም ጥርጥር የለውም። ለመጀመሪያ ጊዜ እጁን ዘርግቶ ለምጻሙን ሰው ነካው ይላል። እንደ ሕጉ ቢሆን ብራዘር፣ በቶራ መሰረት እንደ ሕጉ ቢሆን ያደረገው ኢየሱስ እንጂ እንደ ሕጉ ቢሆን ጌታ ኢየሱስ ራሱ በድንጋይ ተቀጥቅጦ ነበር መሞት የነበረበት። እንደ ሕጉ እንደ ቶራው ከሆነ ማለት ነው። ግን ጌታ ኢየሱስ ላይ ድንጋይ አንስተህ ቀጥቅጠህ የማትገድለው ኢየሱስ ሰው ብቻ ሳይሆን የአብርሃም አምላክ በሲና ሕግን የሰጠ ራሱ ይህን የመንጻት ሕግ የሰጠ ያህዌ ነው። ያህዌ ነው። ሰው ለምጽ ነክቶ ይረክሳል እንጂ በሕጉ መሰረት ሰው ለምጽ ነክቶ እንዴት ለምጽን ያነጻል? ሰው ብቻ አይደለም ኢየሱስ። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ሰው ብቻ አይደለም። እነሱ ሲያዩት ሰው ብቻ ነው። እዛ ጋር ሰውነቱ ብቻ ነው የሚያዩት። ሰው ብቻ ነው። ይሄ ሰው አይደለ እንዴ? ኢየሱስ ሰው አይደለ እንዴ? ሰውነቱን ልትክር ነው እንዴ ብለህ ብትል አንክድም። እኛም ሰውነቱን አንክድም። ግን እሱ ሰው ብቻ አይደለም። አይሁድ ያልተረዳው ቢሆን ይህንን ነው። ሌሎች ሰዎች ቢነኩት ይህን ሰውዬ ይረክሳሉ። ኢየሱስ ግን ሲነካው አልረከሰም። እሱ ሲነካን ብራዘር መታሰቢያው እስኪጠፋ ድረስ የኃጢአት ስራችንን ሰንኮፋችንን ለዘላለም ነቅሎ ያዳነን የዳዊት ልጅ ኢየሱስ ለዘላለም ስሙ ይባረክ። ለምጻሙን ሰው እወዳለሁ ንጻ ብሎ እጁን ዘርግቶ ዳሰሰው ይላል። ማለት ነካው ማለት ነው። ኢየሱስ ነካ ማለት ለምጽ ብቻ አይደለም የሚለቅህ፣ ኃጢአትህ እስከ ወዲያኛው ድረስ ነው የሚወሰደው። አይ ለምጹን እኔ አነጻለሁ፣ ኃጢአትህ ግን እንዲሰራይ መምሬ እንትና ጋር ሂድና እንዲህ የሚባል እንቶፈንቶ ቡቱቱ ተረት የለም። ለለምጹ እኔ አንጽቻለሁ፣ ለኃጢአቱ ግን ሪፈር አረጋለሁ ወደ ካህኑ አላለውም። ወደ ካህኑ ሂዳ ያለው ታዲያ ራስን ለካህን ያሳያለው። ካህኑ አይቶ እርኩስ ነህ ብሎ የሚለየው ከህዝቡ እሱ ነው። ከዛስ አሁን ወደ ህዝቡ እንዲቀላቀል ከፈለገ እዚህ ቤተሰቡ ጋር መምጣት ከፈለገ ኢየሱስ ቀጥታ አይደለም የላከው። ከዛ ለካህን ሄደ ራስን አሳይ። ካየ በኋላ ንጹህ መሆኑን ያያል። ካየ በኋላ መልሶ ፀጉሩን ይላጨዋል። ኃጢአትን ተናዘዝ ብሎ የሚሌት አለ እዚህ ጋር። ከዛ ይህንን ሰውዬ ፀጉርን ተላጭ ይለዋል። ፀጉሩ ከጭንቅላቱ ምድምድ አድርጎለት ቁጭ አድርጊ። ቀጥታ ሄዶ ለካህን ራሱን ሲያሳይ ካህኑ እርኩስ ነህ ብሎ ከዚህ በፊት ከህዝብ ለይቶት ስለነበር አሁን አይቶ ንጹህ ነህ ይለዋል። ንጹህ ነህ ባለው ወዲያውኑ ወደ ህዝብ አይልከውም ካህኑ። ምክንያቱስ ንጹህ ነህ ባለበት ቀን ልብሱን እንዲያጠብ ፀጉሩን ምድምድ አድርጎ ጭንቅላቱን ሁሉ ጥሩ ዱባ አስመስሎ ሙልሙል አድርጎ ይላጨዋል። ላጩት ይባላል። ኧረ ፀጉሬ እኔ ስንት ዓመት ያሳደኩት የሚባል ነገር ላጩት። ሙልሙል አድርገው ከብብት ስር፣ ከብሽሽት ስር፣ ከብልት ስር ሁሉ ነው የምትላጨው በሙሉ ፀጉር የሚባል ሰውነት ላይ አይቀርም። ኧረ እኔ አፍራለሁ እንትን እላለሁ የሚባል ነገር የለም። ትላጫታለህ። ካህኑ ሙልሙል አድርጎ ይላጭሃል ማለት ነው። ለምንድነው የሚላጭህ? እንደገና ፀጉሩ ሲያድግ ነጭ ሆኖ ከወጣ ለምጹ አልለቀቀህም ማለት ነው። ከላጨህ በኋላ ፀጉሩ ያድግ የለም መልሶ ሲያድግ የኔ ጌታ ኢየሱስ ክርስቶስ ከስንቱ አሁን
ባለፈው ብያለሁ። በእኔ ቀሽቃዣነት አሁን ይታይ እኔ የማውቀው ብራዘርዬ፣ ያንተን አላቅልም ደግሞ አውቃችኋለሁ። እዚህም አሁን በቤካ ቀሽቃዣነት ለምጽ ቢገኝብን፣ በኤርሚያስ ቀሽቃዣነት ለምጽ ቢገኝብን፣ በቢንያም ቀሽቃዣነት ለምጽ ቢገኝ፣ ኧረ እኔ ስንት ጊዜ ያሳደግኩት ፀጉሬ ሴቶቹስ ቢሆኑ ፀጉረሽ ትመደመጃለሽ አልኩሽ። የሴቶቹን ሴቶቹ ይላችኋል ማለት ነው። ፍቅፍቅ አድርገው ይላችኋል፣ ጥሩ አድርገው። ከዛ የሰይጣን ቅል መስለህ ቁጭ ትላለህ። ፀጉር እስኪያድግ ድረስ 7 ቀን ይዘጋብሃል ካህኑ። ምንድነው የሰው መብት መጋፋት የሚባል ነገር የለም። እዚያ ፕራይቬሲ እንትን አትሉም? የለም። ትኖራታለህ። የጌታ ስርዓት ነው ወንድሜ። በአድሎ እዚህ አይደረግም። እንደገና አሁንም ከተጠራጠረህ ሁለተኛው ፀጉር ሲበቅል ነጭ አንዳንድ ቦታ ቢታይ ለምጽ ነው። እሱም መልሶ ይላጭሃል። እንደገና መልሶ ይላጭሃል። ምድምድ አድርጎ አንድ ሰውነት ላይ ፀጉር አይቀርም፣ ትላጫታለህ። መርጌታ ቅድም ሲነግረን ነበር ከእስልምና ሃይማኖት ሲመጡ እንትን ሜሮን ሲቀቡ የሴቱም የወንድም ብልት ሁሉ ይቀባል ብሎ እኔ ይህንን አላቅም ነበር። መርጌታ በእውነት የሴቷን ብልት ሴቶቹ ይቀባሉ፣ የወንዱን ብልት ደግሞ ራሱ ቄሱ ይቀባለታል። ዋት እዛም ታዲያ የወንዱን ወንዶቹ ይላጩልሃል ማለት ነው። ቄሱ ሲላጩ ተሳስቦ በቢሎም ቀንጥሶ ከጣለልህ በቃ ድመት ትበለዋለች። ምንም አንዴ ለእኔም ጊዜ ስጠኛ። ዝም ብለህ እንደፈለግ አታውራ። ለእኔም ጊዜ ስጠኛ። እታች ረድ አለ። አሁን አንተ ምን ልታወራ እመቤቴ ምናምን ነገር ልትለው የደብተራ ታላዝንብን ነው። ይላችኋል። ካህኑ እንደገና መልሶ ይላችኋል። ወገኖቼ ብሉይ ኪዳን ላይ ሳታውቁ ዝም ብላችሁ አትቀባጥሩ ወንድሞቼ። እኔም አልቀባጥርም። ተሳስተሃል ብሎ የሚለኝ ሰው ካለ ይምጣ። ከየትኛውም ቴዎሎጂ ትምህርት ቤት አልተማርኩትም። የአምላኬ እግዚአብሔር መንፈስ ግን የቃሉን ፍቺ እንዴት እንደሚያበራ እነግርሃለሁ። መንፈስ ቅዱስ ማለት ነው። አይ ተሳስተሃል በቴዎሎጂያኑ ብሎ ይምጣና ይሞክር። ኦኬ። ስለዚህ ይላጫሉ። ሁለተኛ ከተጠራጠረ ማለት ነው። ከዛ ላይቶ ቤቱን ይዘጋብህና ለ7 ቀን እንደገና ድጋሚ ትቀመጣለህ። ከዛ ንጹህ ከሆንክ እንደ ሙሴ ሕግ መስዋዕትን አቅርብ ትባላለህ። መስዋዕቱ 2 ወፎች፣ ወፍ ከዝግባ እንጨትና ከቀይ ግምጃ ጋር ታመጣታለህ ማለት ነው። ወደ ካህኑ ወፎቹን ታመጣለህ። አንደኛው ወፍ ይታረድልሃል ማለት ነው። ይታረዳል። ሁለተኛው ወፍ በሕይወት አለ። ከዝግባው እንጨትና ከቀይ ሂሶጵ ጋር አድርጎ በታረደው ወፍ ደም ውስጥ ይነክረዋል። ሂሶፑን ቅጠል ሂሶጵ የሚባለው በቅጥር ላይ የሚበቅል እንደ ችፍርጋ አይነት ደም የሚያዣ ነገር ነውና በሂሶጵ እርጨኝ ነጻለሁ ብሎ ያለው ዳዊት እንደዛ ነው። የመስዋዕቱ ደም እንደዛ ነው የሚረጨው። ዘሌዋውያን መጽሐፍ ምዕራፍ 24 በመዝሙር መጽሐፍት ላይ በቃ የኦሪቱ ስርዓት ነው ወንድሞቼ። የኦሪቱን የመገናኛውን ድንኳን አገልግሎት ምንም እንኳን ያለፈ ስርዓት እንኳን ቢሆን ብራዘር ተማር። አቤት አዲስ ኪዳን እንዴት እንደሚጣፍጥ ያኔ ይገባሃል። ኢየሱስ ማለት ከምኑ ነው የገላገል ሲጀምር ለኛ ለሌላው ለአሕዛብ አልተሰጠውም፣ ለእስራኤል ቤት ነው። ይሄ ሁሉ ስርዓት ወያው አንዱን ብትተላለፍ አለቀልህ፣ እግዚአብሔር በምሕረቱ ካላለፈ በስተቀር። ስለዚህ ይታረድና በታረደው ወፍ ደም ያልታረደው ወፍ ይነከራል ከቅጠሉ ጋር። የታረደውን ወፍ ደም አንጥቶ በሂሶጵ ወይ በጣቱ እየነከረ ካህኑ የወፉን ደም እላህ ላይ ይረጨዋል። በጣም አጸያፊ ነው። እኔ የወፍ ደም እንደዚህ ሲያደርጉብኝ አልወድም ብሎ የማለት ነገር የለም። አትችልም። ያህዌ ጌታ ነው ያዘዘው። አትችልም። በጣቱ ወይ በሂሶጵ አድርጎ 1 2 3 ሰውነትን ሁሉ ማለት ነው። በሽሽት የሚሆን ምንህ ይረጫል።
ትችላታለህ። ከዛ ይህን ሁሉ አይተህ በጣም ብዙ ፕሮሰስ አለው። ይህን ሁሉ ካደረግክ በኋላ ከዛ አይቶ መጨረሻ ላይ ንጹህ መሆንን በደንብ ካረጋገጠ በኋላ ከዛ ተመልሰህ ካህኑ ንጹህነትን ካረጋገጠልህ በኋላ እንደ ህጉ የሚቀርበው መስዋዕት ካቀረብክ በኋላ ከዛ ቆይተህ ሄደህ ቤተሰብ ጋር ትቀላቀላለህ ማለት ነው እንጂ እዚህ ጋር ኢየሱስ ፈውሶኛል ብለህ ከለምጽ በሽታ ቀጥታ መጣ ቤተሰብ ጋር ትቀላቀልም። ኢየሱስ ከፈወሰ በኋላ ቀጥታ የሚልክ ከሌላ ደዌ ከፈወሰ በኋላ ቀጥታ ሂድ ወደ ቤት ይልሃል። አልጋን ተሸክም ወደ ቤት ይልሃል። እዚህ ጋር ትመጣለህ። ከለምጽ ግን ከሆነ ህጉ ያዘዘውን መሻር ስለማይችል ጌታ የራሱ ትህትናውን ይልኝ ከሻረ መሻር ይችላል። ከፈለገ ሂድ ወደ ካህን ይልሃል። እዚህ ጋር ያለው ፕሮሰስ ጥቂቷን ያወራ ነው። እዚህ ጋር ያለው ፕሮሰስ ወንድሞች እናቶቼ፣ እንግዲህ ከዛ ካህኑ አይቶ ንጹህ ሲልህ እርኩስ ብሎት ነበረ። ከዛ አሁን ንጹህ ነው ብሎ ሲለው ከዛ ያኔ በካህኑ ፍቃድ ወደ ህዝቡ ይቀላቀላል ማለት ነው። ጌታ ለዚህ ነው ሄደህ ራስን ለካህን ያሳያለው እንጂ ሄደህ ኃጢአትህን እንደዚህ ወድቄ ነበር፣ እንደዚህ አድርጌ ነበር፣ እንደዚህ በልቼ ነበር፣ እንደዚህ ጠጥቼ ነበር፣ ሮብ ቀን ወተት ጠጣው ማንኪያው ነክቶት ነበረ፣ የሁዳዴ እንደዚህ ያደረግኩ እንደው በጌታ እንለምናችሁ የኑሮች እኮ ኃጢአት ማንኪያ ወተት እባክሽ ማንኪያ ወተቱ ነክቶታል። እማዬ ጠዋት ላይ ትንሽ ቅቤ ጨለፋ አድርጌ ለልጆቹ ስሰራ ማንኪያውን አስነክስቸው ነበር እና ሳላቀው እንትኑ ባላጠብኩት ማንኪያ ሽሮ ዝቄ ሽሮ መትቻለሁ እና ማንኪያው ላይ ትንሽ የተጣበቀ ቅቤ ነበር። አዎ አውጥተሽ ድፊው፣ አውጥተሽ ድፊው። ትንሽዬ እኮ ማንኪያው በጣም ጥንጥዬ፣ አውጥተሽ ድፊው፣ ባጃክስ ጠቢው እቃውን። አቤት የዘመናችን ፈሪሳዊነት! አውጥተሽ ድፊው ብላ የምትለው ሴትዮ ሰራተኛዋ ትንሽ ነገር ስትሰራ ካበላሸች የአባቴ አምላክ ድፍት ያርግሽ በደፋሽ በነቀለሽ ቅዱስ ገብርኤል በለተቀኑ ብላ ትልላለች። ማንኪያውን ወተትና ቅቤ አታስነካ ብላ ያለች አሮጊት ቁጭ ብላ ትራገምላለች። ግን ሁዳዴ ጿሚ ናት። ንስሐ ግቡ።